ዘበኞቹ ተኝተዋል ብለው ሲያስቡ እነሱ ግን በማንኪያ በቆፈሩት ቀዳዳ አምልጠው ነበር። ዛሬ የምወስዳችሁ ወደ ሳን ፍራንሲስኮ የባህር ጠረፍ ነው። ወደዛ አለት ተብሎ ወደሚጠራው አስፈሪው የአልካትራዝ እስር ቤት። እስቲ ያስቡት፣ በብርድ ማዕበል በተከበበች ደሴት ላይ በብረትና በኮንክሪት የታሸገ በዓለም ላይ እጅግ አደገኛ የተባሉ ወንጀለኞች የሚታሰሩበት ቦታ ነው። ከዚህ እስር ቤት ማምለጥ የማይቻል ነው ይባል ነበር። ነገር ግን በ1962 ዓመተ ምህረት 3 ሰዎች የማይቻለውን ነገር አደረጉ። ያለምንም ዘመናዊ መሳሪያ በብልሃትና በጽናት ብቻ ከዚያ የብረት ግድግዳ አመለጡ። ዛሬ እነ ፍራንክ ሞሪስ ይህን ታላቅ የማምለጥ እቅድ እንዴት እንደፈጸሙና ዛሬም ድረስ የት እንደደረሱ ያልታወቀውን ሚስጥር በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አልካትራዝ እስር ቤት ዙሪያው በውሃ የተከበበ ነው። ይህ እስር ቤት በዓለማችን ላይ ካሉ እስር ቤቶች መካከል በጣም ከባድ እስር ቤት ነው። መሰረቱ የተጣለው በውሃ ላይ ነው። እዚህ እስር ቤት ውስጥ የሚታሰሩ ወንጀለኞች ከባድ ወንጀል የሰሩ ሰዎች ናቸው። አንዴ ወንጀል ፈጽማችሁ እዚህ እስር ቤት ከገባችሁ ፍርዳችሁን ጨርሳችሁ እንጂ አመልጣለሁ ብሎ ማሰብ የማይቻል ነገር ነው። እዚህ እስር ቤት መታሰር በጣም ከባድ ሊሆን የቻለው ዙሪያው በውሃ የተከበበ ስለሆነ ነው። ብርዱን መቋቋም ነበር በጣም የሚከብደው። ብርዱ ራሱ ሌላ አንድ ፍርድ በሉት። በብርዱ ምክንያት በየጊዜው የተለያዩ የብርድ ጃኬቶች ለእስረኞች ይሰጣቸዋል። ይህ እስር ቤት 24 ሰዓት ጥበቃ ይደረግለታል። ተኝታችሁ ራሱ ጥበቃዎቹ በየሰዓቱ ነው ቼክ የሚያደርጓችሁ። ግን አንድ በጣም ያስገረመኝ ነገር ማዕበል በድንገት ቢነሳ ወዴት ነው የምታውቁ ሰዎች ካላችሁ ኮሜንት አድርጉልኝ። ግን ጠባቂዎቹ ራሱ ምን ያህል ቢከፈላቸው ነው እዚህ እስር ቤት ውስጥ የሚሰሩት? እነሱ ራሱ በካቴና አልታሰሩም እንጂ ያው እስረኛ በሏቸው። አንድም እስረኛ ግን ከዚህ እስር ቤት ለማምለጥ ሞክሮ አያውቅም። ምክንያቱም ተሳክቶላችሁ እንኳን ከእስር ቤቱ ብታመልጡ ባህሩን ለማቋረጥ ጀልባ ያስፈልጋቸዋል። ጀልባ ከሌላችሁ ደግሞ በቅዝቃዜው በረዶ ሰርታችሁ ነው የምትሞቱት። እነዚህ 3 ሰዎች ግን ከዚህ አደገኛ እስር ቤት ሊያመልጡ አስበዋል። ግን እንዴት ሊያመልጡ ይችላሉ? ከዚህ በፊት ማንም ለማምለጥ አስበው አያውቅም ነበር። የማምለጥ ሀሳቡን የሚመራው ፍራንክ ሞሪስ ይባላል። ይህ ሰውዬ ከፍተኛ የማሰብ ችሎታ ያለው ሰው ነው። አብሮት ሊያመልጡት ያሰቡት ደግሞ ክላረንስ እና ጆን አንግሊን የተባሉ ወንድማማቾች ናቸው። እነ ፍራንክ እዚህ እስር ቤት ከታሰሩ ጀምሮ ከእስር ቤቱ ለማምለጥ ነው የሚያስቡት። አስቡት፣ ከነዚህ ሰዎች በፊት አንድም እስረኛ ለማምለጥ አስቦ አያውቅም። እነ ፍራንክ ከዚህ አደገኛ እስር ቤት ለማምለጥ እቅድ ማውጣት ጀመሩ። የመጀመሪያ እቅዳቸው የነበረው የእስር ቤቱን ግድግዳ የሚቆፍሩበት መቆፈሪያ ማግኘት ነበር። ግን እዚያ እስር ቤት ውስጥ መቆፈሪያ ማግኘት የማይታሰብ ነው። የእነዚህ ሰዎች ሀሳብ ግን በጣም ነው ያስገረመኝ። ከእስር ቤቱ ካፌ የሚበሉበትን ማንኪያዎች ሰረቁ። ግን እንዴት ነው ቆይ በማንኪያ ግድግዳ ቆፍረው የሚጨርሱት? በማንኪያ ቆፍረው እስከሚጨርሱማ የተፈረደባቸውን ጊዜ ራሱ አይጨርሱም ወይ? የሚገርም ነው። እነ ፍራንክ ግን ተስፋ የሚቆርጡ ሰዎች አይደሉም። በሰረቁት ማንኪያ የእስር ቤቱን ግድግዳ መቆፈር ጀመሩ። ለብዙ ወራት ቆፈሩ። የሚቆፍሩትም በየምሽቱ የሙዚቃ ሰዓት ነበር እስር ቤት ውስጥ ማለት ነው ለእስረኞች የሚከፈት። እስረኞቹ አኮርዲዮን በሚጫወቱበት ወቅት ድምፁ እንዳይሰማ እያደረጉ ግድግዳውን ይቧጥጡ ነበር። ዘፈን ይከፈታል። ሁሉም በቃ በዘፈኑ እየተመሰጠ ምናምን ዘፈኑ ላይ ነው ሀሳቡ። እነሱን የሚያዳምጣቸው እንኳን አልነበረ። የቆፈሩትን ኮንክሪት ደግሞ በኪሳቸው ደብቀው ግቢ ውስጥ ይበትኑት ነበር። ይህን ሁላ ለማድረግ ምን ያህል ትዕግስት እንደሚያስፈልግ አስባችሁታል? ምን ያህል ጊዜ እንደሚፈጅ አስቡት። በጣም ትዕግስት አስጨራሽ ነው። ከዓመታት በኋላ ግድግዳውን ቆፍረው ጨረሱ። እነዚህ ሰዎች ግን ፕሪዝን ብሬክ እና ያስታወሱ። ነገር ግን ሌላ አንድ ችግር አለ። ጠባቂዎቹ ምሽት ላይ እስረኞቹ መተኛታቸውን በየሰዓቱ ቼክ ያደርጋሉ። እነ ፍራንክ ግን ይህንን ነገር ቀድመው ነበር ያሰቡበት። ካመለጡ በኋላ ጥበቃዎቹ እንዳያውቁባቸው አንድ የሚገርም ዘዴ ፈጥረው ነበር። ከሽንት ቤት ወረቀት፣ ከሳሙናና ከጸጉር ቤት በሰረቁት ጸጉር ተጠቅመው የራሳቸውን ምስል የሚመስል አሻንጉሊት ሰርተዋል። እነዚህ እንኳን የተዋጣላቸው ናቸው በጣም። በማምለጫ ቀናቸውም እነዚህን አሻንጉሊቶች በአልጋቸው ላይ ብርድ ልብስ አልብሰው ሸፈኗቸው። ዘበኞቹ በየሰዓቱ ፍተሻ ሲያደርጉ እስረኞቹ ተኝተዋል ብለው እንዲያስቡ አደረጓቸው። እነ ፍራንክ የሰሩት ስራ ግን ለማመን እንኳን የሚከብድ እኮ ነው። ይህ ሁላ ነገር ሲሰሩ ግን ማንም ተጠራጥሯቸው አያውቅም። 3ቱም እስረኞች በቆፈሩት ቀዳዳ ወጡ። ወደ እስር ቤቱ ጣሪያ ላይ ወጥተው በቧንቧ በኩል ወደ ታች ወረዱ። ነገር ግን አንድ ትልቅ እንቅፋት ከፊታቸው ነበር። የፓሲፊክ ውቅያኖስ ቀዝቃዛ ማዕበል። እዚህ ጋር ነው የሚገርም ነገር የሚፈጠረው። ከ50 በላይ የዝናብ ልብሶችን በመሰብሰብ አጣብቀው የራሳቸውን ጀልባ ሰርተው ነበር። በዚያች በሰሯት ትንሽዬ ጀልባ ላይ ተሳፍረው ወደ ውቅያኖሱ ገቡ። ተሳክቶላቸውም ከዛ እስር ቤት ለመጀመሪያ ጊዜ ያመለጡ ሰዎች ሆኑ። ነገር ግን እነሱ ካመለጡ በኋላ በህይወት ያያቸው አንድም ሰው አልነበረም።
ፖሊስ ለዓመታት ቢፈልግም አስክሬናቸውንም ሆነ እነሱን ሊያገኝ አልቻለም። ፖሊሶችም በውቅያኖሱ ማዕበል ሰጥመው ሞተዋል ብለው ፋይሉን ዘጉ። ነገር ግን ከዓመታት በኋላ አንድ ደብዳቤ ወደ ፖሊስ ተላከ። ደብዳቤውም እንዲህ ይላል፣ እኔ ጆን አንግሊን ነኝ፣ ሁላችንም በዚያ ምሽት ተርፈናል የሚል ነበር። አስቡት፣ ከዛ እስር ቤት ጠፍተዋል። ማንም ግን በህይወት አይቷቸው አያውቅም። ለመጨረሻ ጊዜ ግን አንድ ደብዳቤ ላኩ። የሚገርሙ ሰዎች ናቸው። ውድ ተመልካቾቼ እነዚህ ሰዎች ዛሬም ድረስ በህይወት አሉ ብላችሁ ታምናላችሁ ወይስ በባህሩ ተውጠዋል? የእናንተን ግምት ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለጓደኞቻችሁ አጋሩ። እንደዚህ ያሉ እውነተኛና አስገራሚ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።